ጫነች ቤተሰብ ሩታ ጫነች ወይ አብርሽ መቼ ማለት እኛ የምናውቀው አንተና ሩታ እንደተጣላችሁና አንድም ቀን እንደዚህ አድርጋችሁ እንደማታውቁ ነው የምናውቀው መች ለመቼ ነው ኮንታክት የፈጠርከው አብርሽ መች ለመቼ ነው ያስጫንካት ይሄንን በሀገርም በሽማግሌም እንጠይቃለን እኛ ከሄርሜላ ጋር አምሮባችኋል ከሄርሜላ ጋር አንተ ትክክለኛ ሚስት ነው ያገኘኸው ብሎ ኦዲየንስ እያለልን መች ለመቼ ነው ያስጫንካት ሩታዬን መች ለመቼ ለኛ ሳታማክሩን እንዴ እቅድ የሚባል ነገር አለ እኮ እናንተ ለካ ሚዲያው ላይ ቪዲዮ ላይ ነው የምትጣሉት እንጂ እየተሸካሸካችሁ ነው ጉድ ቆይ እስኪ ባለፈው እኔ ጋር ያደርክ ቀን ታስታውሳለህ በቃ የሆነ ጊዜ አብረን እኔ ቤት አድረሃል እና ያኔ ደግሞ እኔም አንተም ትንሽ ቀማምሰን ነበረና ያው እኔ ትንሽ ነገሮችን አስታውሳለሁ እውነት ለመናገር አልዋሽም ግን ደግሞ አንተም ሌላ ሁኔታ ውስጥ ሌላ ስሜት ውስጥ ነበርክና ያን ቀን በተፈጠረው ነገር ሁለተኛ ልጅ አርግዣለሁ ሁለተኛ ልጅ ከአንተ አርግዣለሁ እኔ መቼ ነው ኮንታክት ያደረጋችሁት ነው የኔ ሀሳብ ማለት ነው መቼ ነው እስከ መረጋጋት ላይ ብቻውን አይሆንም እህት ወይ ወንድም እስከ ማስጫንና መጫን ማለት ነው ስፔሲፊክ ቀኑን አላውቀውም እውነት ለመናገር እንትን የገዛሁት ቮሚት ሲያደርገኝ ሲያቅርሽልሽ ምናምን ማለት ነው ፕሬግናንሲ ቴስት ሄጄ ከፋርማሲ ገዛሁኝ እኔ ነቅቼብሻለሁ ሩታ አላረገሽም ወሬ አላረገሽም ግን በወንድሙ በኩል ሄድሽ በራስሽ በኩል ሄድሽ በቤተሰብ በኩል ሄድሽ ልጁን እና ሄርሜላ መለያየት አልቻልሽም ስለዚህ አርግዣለሁ ብለሽ መጣሽ ማለት ነው ችግር የለውም ሄርሜላ የምንም ችግር የለባትም ልዑል እንደተቀበለችው ሁለተኛውንም ልጅ ትቀበልልሻለች ምንም ችግር የለውም ምክንያቱም ሄርሜላ ዋና ምንድነው ችግሯ አብርሽ ነው በቃ አብርሽ ፍቅሯ ህይወቷ ባሏ እንዲሆን ትፈልጋለች ስለዚህ አብርሽ እንደፈለጋስ ባለ 10 ልጅ በራሱ ቢሆን ሄርሜላ ወደ ኋላ አትልም ስነግርሽ ማለት ነው ሌላ እቅዶችን አምጪ እስኪ እንከታተላቸው ከምሬ ነው ቁም ነገር ላወራህ ነው ብለሽኝ የጠራሽ ከምሬ ቆይ ከዚህ በላይ ቁም ነገር አለ ከምሬ ነው ከዚህ በላይ ቁም ነገር አለ ከምሬ ነው አትበይ የምሬ ነው በእውነት አንቺ አምሻም ጤነኛ አይደለሽም ጭንቅላትሽ አይሰራም በጣም ጤነኛ ነኝ ስፔሻሊ ይሄን ከሰማሁ በኋላ ደግሞ ሞር ጤነኛ ሆኛለሁ ጤነኝነትሽ በደንብ እያሳሰበኝ ነው ሊያሳስብህ እኮ አይገባም ይሄ ነገር ሊያስደስትህ ነው የሚገባው ምኑ ነው የሚያስደስተኝ እኔ እኮ የግሌን ላይፍ ጀምሬያለሁ ምን እያልሽ ነው ያለሽው ኖ በራሴ መንገድ እኔ የግሌን ላይፍ ጀምሬያለሁ እያልኩሽ እኮ ነው ይሄንን ነገር ሳትጀምር በፊት እኮ ነው ይሄ ልጃችን የተፈጠረው አይደል እንዴ የግሌን ላይፍ ሳትጀምር በፊት ነው ይሄ ነገር የተፈጠረው ስለዚህ ኖርማል ነገር ነው ወደ አንቺ ጋር መጣ ስለሽ በእንደዚህ አይነት ሲስተም አድርጌ እኔ ወደ ራሴ ላምጣው ብለሽ እያስብሽ ከሆነ ሩታ አሁንም ቢሆን የፈለገ ምክንያት የፈለገ ነገር ለምን 10 ልጅ ወልጃለሁ አትይኝም እኔ ወደ አንቺ የምመጣበት አይነት ምንም አይነት ምክንያት የለም ምናልባት በብዙ ነገር ሞክረሽ ስላልተሳካልሽ አሁን ደግሞ ሁለተኛ ልጅ አረግዣለሁ ብለው ወደ ቤት ይመለሳል የሚል ሀሳብ ይዞሽ ከሆነ ተሳስተሻል ፈጽሞ ይሄን ነገር እንዳታስቢ እኔ እየነገርኩሽ ነው 10 ልጅ ወልጃለሁ ብትይ እኔ ከአንቺ ጋር የመኖር እቅድም ፕላንም ፍላጎትም የለኝም ብኖር ልልህ አይደለም ለምን አትሰማኝም በቃ ይሄንን ነገር ልነግርህ ብቻ እኮ ነው የጠራሁት እኮ ለምን ከኔ ጋር ኑር ከኔ ጋር አትኑር ከኔ ጋር እንደዚህ ውጣ ወደልልህ አይደለም በእውነት እኔ እንደዛ አይደለም ሲጀምር በቃ ይሄ ነገር መሆን ስላለበት ለመናገር መጣሁኝ እንጂ ፈጣሪም ስለሰጠኝ ለመናገር መጣሁኝ እንጂ አንተም የራስህን ላይፍ እኔም የራሴን ላይፍ አንድ ሁለት እያልኩ ነው ለመጀመር ስለዚህ እግዚአብሔር ሰጠኝ ይሄን ነገር በቃ እቀበለዋለሁ ከፈጣሪ አንተንም ማወቅ ስላለብህ ምክንያቱም ማይሆን ነገር አታወሪ የኔ ልጅ ልሁን ነው በቃ አለቀ በቃ ከዛ ሌላ ልጅ ማቆይ የለኝም እሱን ችግር የለውም ወይ ሲወለድ ዴኔ ታስመረምረዋለህ እኔ ውሸታም አይደለሁም እና ብቻ በቃ ደስ ብሎኛል ለምን ደስተኛ አትሆንም ምን ይሆንሽ ያለሽው ግን ከራስሽ ጋር ነሽ እርግጠኛ ነሽ ከራስሽ ጋር ነሽ እስኪ ራስሽን ዞር ብለሽ ምን ይሆንሽ እንዳለሽ መስታወት ያለሽ ግን እኔ ምሬ ነው እንዴ ለምሮ ነገሩን ቀልድ የምታረገው ቀልድ ማያረግሽ ያለሽ አንቺ እኮ ነሽ ያርለው ልቤ ነው የምንም እየቀለድኩኝ አይደለም አሁን ግራ እያጋባሽኝ ያለሽ እሺ ለምን ግራ ትጋባለሽ ከዚህ በላይ ምን ግራ ታጋብኛለሽ እንዴ እኔ ከአንቺ ጋር ከተለያዩ ቆይተዋል እቺ ከፈጸምን ቆይተዋል እኔና አንቺ አብረን እንኳን በስነ ስርዓት አድረንም አናውቅም ውለንም አናውቅም
ሩታ ለምን ተከጃለሽ? ለምን ተዋሻለሽ? ምንም የተፈጠረ ነገር የለም። የዛንም ቀን እንዴ እኔ ራሴን ማላቆ የተፈጠረ ነገር መቼም አረንዝሽኝ ሊኖር አይችልም አይደለ? ራስህ ታውቃለህ። በቃ አሁን ይኸውልህ አንተ የምትደነግጠው ታሪክ የለም። በቃ አንተ አሁን እንደዚህ የምትደነግጠው ለምን እንደሆነ ታውቃለህ? ያልገባህ ነገር የራሴን ነገር ጀምሬያለሁ ብለህ እያሰብክ ስለሆነ እኔ አንድ ነገር ልንገርሽ ሩታ፣ የራሴን ነገር ጀምሬያለሁ አልጀመርኩም እያልኩሽ አይደለም። በቃ አሁንም ግልጽ ነው አማርኛዬ እያወራሁሽ ያለው። የምታዳምጪኝ ከሆነ ከኔ ጋር የተፈጠረ ነገር የለም። ከሌላ ሰው ጋር የተፈጠረ ነገር ካለ እዛው ጨርሺ። እዛው እኔ ስለ አያገባኝም ስለ አንቺ ነገር ማለት ነው። አሁን ያገባሃል ብዬ አይደለም እኔ ምንም አድርግልኝ ልልህ አይደለም። ግን በቃ ጀስት መኖር ያለብን በልጅ ደስተኛ መሆን አችልም እንዴ? አሁን የመጀመሪያ ልጅ እስኪ በቃ ይሄን ያህል ከተከታተልናቸው ይበቃል። ቤተሰብ በመጀመሪያ ደረጃ ሩታ እውነቷን አይደለም አላረገዘችም። አብርሽን በተለያየ መንገድ እንትን ስትለው ስላላገኘችው የዛን ቀን ደግሞ ቆይ እኔ እኮ ወንዶች ማለት ነው የሚገርመኝ ነገር አንተ አሁን አብርሽ ማለት ነው የዛሬ ወር አካባቢ ከሩታ ጋር መጠጥ እየጠጣ ምናምን ምን አስጠጣ? አንተ አልፈልግሽም ፈትቼሻለሁ ብለህ ጓገጭ ብለህ ሄደ የለ ከሌላ ሴት ጋር። ለምንድን ነው ከሩታ ይሄን ያህል ቻንስ እንዲኖር እየፈለግከው? ሄርሜላም ጋር ሀምኛምኛም ታደርጋለህ፣ ሩታም ጋር ሀምኛምኛም ታደርጋለህ። ይሄ ተገቢ ነው እንዴ? ሚዛናዊ ይሁን። አንተ ራሱ እኔ የጋራ ነኝ አልክ እኮ እንዴ! ስፖርት መሰለ እንዴ ነገር በቃ እንትን አለው ውጤት አለው። ውጤት የሌለው ነገር ቢሆን ኦኬ። እኔ ከማንም ምንም ስታደርግ ማለት ነው አብርሽ ውጤት አለው። ውጤት ይዞልህ ነው የሚመጣው። አሁን እሺ ምንድነው የሚሻል? እኛ አሁን ተጨንቀን ሞትን እኮ ስላንተ ማለት ነው አብርሽ። ምንድነው የሚሻል? ችግር የለውም። ስለ ሄርሜላ አትጨነቅ። ሄርሜላ እንደው አይደለም 2 ልጅ 6 ልጅ ይዘህባት ብትመጣ ትቀበላለች። አይተናታል እኮ ኮንፊደንሳን ምኗን። እንደውም የልጆቹ አሳዳጊ ነው የምትሆነው ሄርሜላ ማለት እናት ነው የምትሆነው። እናት ሩታ ናት፣ ግን ሁለተኛ እናት ነው የምትሆነው። አትጨናነቅ ብቻ አንተ ዝም ብለህ አስጨንሽ። ቤተሰብ እንግዲህ ሌላ ችግር ተፈጥሯል ማለት ነው፣ እያያችሁት ነው። እኔ ግን ሩታን አላመንኳትም። ሩታዬ ግን ምንድን ነው ያሰብሽው? አሁን ደስታንም ላሰብበት ብለሽዋል። አብርሽንም ደግሞ 2ኛ ልጅ አርግዣለሁ እያልሽ ነው። አሁን አላማሽ ምንድን ነው? ለሁለት እንደ መስቀል ስጋ እንከፋፍልሽ እንዴ? ይሄ የደስታ ይሄ ደግሞ የአብርሽ እናድርገው ወይስ ምንድን ነው አላማሽ ማለት ነው? ወይስ ሄርሜላና አብርሽ ስለተግባቡ ወይም ደግሞ በቃ ብዙ ነገራቸውን እያሳዩን ስለሆነ አንቺ አብርሽን ለማናገር ስትሞክሪ ፊት አልሰጥ ሲልሽ ሁን ብለሽ እያዘናጋሽ ነው። ምክንያቱም ፊትሽን ሳየው እኔ ዝም ብዬ ሳየው ማለት ነው የሆነ ነገር አስበሽ እንደመጣሽ ነው የሚናገረው ፊትሽ ማለት ነው። እና ምንድን ነው የምለው ቤተሰብ እንግዲህ ሁላችሁም በዚህ ኮሜንት ገምቱ። ሩታ አላረገዘችም ነው የምለው እኔ። ሩታ አላረገዘችም። እናንተ ምን ትላላችሁ? ሩታ አውቃ ሄርሜላና አብርሽን ለማገጫጨት ነው ይህን ነገር የፈጠረችው እንጂ ሩታ አላረገዘችም ነው የምለው። ብታረገዝ እንኳን ሄርሜላ ከአብርሽ ጎን አትርቅም። ምክንያቱም እሷም ከሩታ አቅፍ ነው እንዲህ መንጭቃ ያመጣችሁ። ስለዚህ አሁን አብርሽ እንደዚህ ደግሞ ሩታ መንጭቃ ወስዳ 1 ቀን አሳደረችው። ፍሬ አፈሩ። አሁንም ደግሞ ሄርሜላ እንደዚህ ብጭቃ አድርጋ አምጥታ እሷም ደግሞ ትጭናለች። በቃ ትጭናለች። ይሄ ነው የፊልሙ ታሪክ ማለት ነው። እና እናንተ ምንድነው የምትገምቱት? እኔ ይሄ ነው ብያለሁኝ።